በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለሐምሌ 7 የቅድስት ሥላሴ በዓል ቀን በሰላም በጤና አደረሰን አደረሳችሁ። ሥላሴ ማለት ዓለምን የፈጠሩ የሦስትነታቸው ስም አብ ወልድ መንፈስ ቅዱስ ነው። በአንድነታቸው ስም ደግሞ እግዚአብሔር። እግዚአብሔር ማለት ሥላሴ ማለት ነው። ሥላሴ ማለት እግዚአብሔር ማለት ነው። በዛሬ ቀን ደግሞ ሥላሴ ወደ አብርሃም ቤት ገብተው የአብርሃምን ቤት የባረኩበት ዕለትና ለአብርሃም ተስፋ የነገሩበት ዕለት በኦሪት ዘፍጥረት ምዕራፍ 18 ላይ የምታገኙት ቁጥር 9 ላይ አብርሃም ወደ አብርሃም ቤት ገብተው ቤቱንም ባረኩ። አብርሃም ከዛ በፊት ልጅ አልነበረው። አብርሃም እና ሳራ ልጅ እንደሚወልዱ ልጅ እንደሚያገኙ ተስፋ ለአብርሃም የነገሩበት ለሳራም ተስፋ የነገሩበት ዕለት ነው ይህ ቀን። እንግዲህ የዚህን ቀን ትምህርት የሚያስረዳን ምስባክ መዝሙረ ዳዊት እንግዲህ መዝሙረ ዳዊት 26ኛው መዝሙር ቁጥር 8 ላይ ሐሰስኩ ገጸከ ፊትህን ፈለግሁ ይላል። ገጸ ዚአከ አሐስስ ፊትህን እፈልጋለሁ ይላል። ወይትምይጥ ገጸከ እምኔ ፊትህንም ከኔ አትመልስ። 3 ጊዜ ገጽ ገጽ ይላል። ሐሰስኩ ገጸከ ብሎ እግዚአብሔር አብ፣ ገጸ ዚአከ አሐስስ እግዚኦ ብሎ እግዚአብሔር ወልድ፣ ወይትምይጥ ገጸከ እምኔ ብሎ እግዚአብሔር መንፈስ ቅዱስ። የሥላሴ ሦስትነት የሚነገርበት መዝሙር ነው። ሥላሴ በገጽ 3 ናቸውና በአካልም 3 ናቸውና በግብርም 3 ናቸውና በግብር 3 በአካል 3 በስም 3 ገጽና አካል ያለው አንድ ወገን ነው፣ ተመሳሳይ ነውና ፊታቸው አብ የራሱ ገጽ አለው፣ ወልድም የራሱ ገጽ አለው፣ መንፈስ ቅዱስም የራሱ ገጽ አለው ነው። ስለዚህ ስለ ሥላሴ ሦስትነት የተናገረበት አንቀጽ ነው ይሄ መዝሙረ ዳዊት 26 ቁጥር 8 ላይ ዳዊት ስለ ሥላሴ ቅዱስ ዳዊት ነቢየ እግዚአብሔር ምስጢራት የተገለጡበት ቅዱስ ዳዊት ትልቁ ምስጢር ተገልጾለት የሥላሴን ምስጢር የተናገረ ነው። ሥላሴ እንግዲህ በአንድነትም በሦስትነትም ይመሰገናሉ። በአንድነታቸው በሦስትነታቸው ዓለምን የፈጠሩ ዓለምን እያስተዳደሩ ያሉ መጨረሻም ዓለምን የሚያሳልፉ ዓለምን ማበአልቦ ሀበቦ ያመጡ ካለመኖር ወደ መኖር ያመጡ ካለመታየት ወደ መታየት ያደረሱ ካለመገኘት ወደ መገኘት ሥላሴ ዓለምን የፈጠሩ ለዚህ ደግሞ ቅድስት ይባላሉና ቅድስት የሚያሰኘው እንግዲህ አንቀጹ ይሄ የሴት ወይንም ደግሞ በዚህ በግስ ትምህርታችን የወንድ ግስ አለ፣ ሴትን የሚገልጽ ግስ አለ፣ ወንድን የሚገልጽ አለ። ቅድስት የሚለው ይቺን ዓለም የፈጠሩ በመሆናቸው ወይንም ደግሞ እናት ርርይት ናት። ሥላሴም ርሩሃን ናቸውና ቅድስት ተብለዋል ነው። እናት ለልጆቿ ትራራለች፣ ሥላሴም ለእኛ ለፍጥረቶቻቸው ይራራኑና ቅድስት ተብለዋል ማለት ነው። እንዲህ ተብሎ ስማቸው ተጠርቷል። አንድም ቅድስት ሥላሴ ልዩ ሦስትነት ማለት ነው። ቅድስት ሥላሴ ማለት ልዩ ሦስትነት አላቸው። የሥላሴ የአብ የወልድ የመንፈስ ቅዱስ ሦስትነት ከሌላው ይለያል። ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ 3 ናቸው። የእነሱን ሦስትነት ሌላ ነው። የሥላሴ ሦስትነት ግን መልሶ አንድነት ያለው ነው። አብርሃም፣ ይስሐቅ፣ ያዕቆብ የላቸውም። እንደገና ጳውሎስ፣ ጢሞቴዎስ፣ ስልዋኖስ 3 ናቸው። ሦስትነታቸው አንድነት ያለው አይደለም። ምክንያቱም የየራሳቸው አካል አላቸው፣ በብዙ ነገር ይለያሉ። መልሰው አንድ የሚያደርጋቸው በሃይማኖታቸው አንድ ከሆኑ እንጂ ሰው በመሆናቸው አንድ ካልሆኑ በስተቀር ሌላ አንድ የሚያደርጋቸው ወይንም ደግሞ በሚያገለግሉት አገልግሎት
እግዚአብሔር አንድ በሚያደርጋቸው ብቻ ነው። ለዚህ ነው ከሌሎች ሌላ ቦታ ሶስት የሆኑ ነገሮች ስላሉ እንደዛ እንዳናስባቸውና ልዩ እንደሆኑ ለማስረዳት ቅድስት ተብሎ ይሄ ግስ ተቀጽሎላቸዋል ማለት ነው። ልዩነታቸው አንድነት ያለው እንደሆነ ተጠንቅቀን ሶስት ናቸው ስንላቸው ሁለትነት የማይስማማቸው አንድነትና ሶስትነት ብቻ የሚስማማቸው። ለምሳሌ አብርሃም ይስሐቅ ሶስት ናቸው፣ ግን አብርሃም ይስሐቅ ብለን ሁለቱንም መጥራት እንችላለን። ሁለትም ማድረግ ይቻላል እነሱ ማለት አንድ ማድረግም አይቻልም። አብርሃም ብሎ አንድ ብቻም መጥራት ይቻላል እንደ ጥሪ። ልክ አብርሃምና ይስሐቅ ሁለቱ ለብቻው ነው፣ ያዕቆብ ለብቻው መሆን እንደሚችል ሥላሴ አብ ወልድ ብቻ ተብለው መንፈስ ቅዱስ ሌላ መሆን አይችልም ማለት ነው። ሁለትነት የለባቸው ማለት ይሄ ነው። ሁለትነት የለባቸውም፣ አንድነትና ሶስትነት ነው ያላቸውና ቅድስት የተባለበት ምክንያት ይህ ስለሆነ ይሄንን እንድናስተውል አጋዕዝተ ዓለም ይባላሉ። የዓለም ገዢዎች የሚባሉት ደግሞ አጋዕዝት ማለት አሁን ይሄ እግዚእ ነው፣ ጌታ ነው። እግዚአብሔር የጌቶች ጌታ ወይ ማለት አብ ጌትነት የራሱ ቢኖረውም በጌትነት አንድ ናቸው ለማለት ነው። አብ ወልድ መንፈስ ቅዱስ ጌትነታቸው አንድ ነው። ዓለምን ስለፈጠሩ ፈጣሪያነ ዓለም ፈጣሪያነ ፀሐይ ወወር ሁሉ ይላቸዋል። ፀሐይና ጨረቃን የፈጠሩ ዓለምን የፈጠሩ ስለሚል እንዲህ አይነት ግስ ስላላቸው መልሶ በአንድነታቸው ተመልሶ እግዚእ ስለሚባሉ ነው አጋዕዝተ ዓለም የሚባሉት እንጂ ሌላ የሶስትነት ወይንም ደግሞ ሁለትነት ሌላ ያለው አይደለም። አንድነትና ሶስትነት ብቻ ያለው ስለሆነ ነው። እንግዲህ በዚህ መልክ ለዚህ ነው ሐሰስ ፊትህን ፈለግኩ አለ ዳዊት። የእግዚአብሔርን ፊትህን ፈለጉኝ፣ ፊትን ወደ እኔ መልስልኝ፣ ገጸ ረድኤትን ወደ እኔ መልስና ተመልከተኝ አለ ዳዊት። ፊትህን ወደ ሌላ አታርግብኝ፣ ጀርባህን አትስጠኝ፣ ፊትህን ማየት እፈልጋለዋል። ገጸ ረድኤትን ማየት እፈልጋለዋል። እኔን ስትረዳኝ ማየት እፈልጋለዋል። እኔን ስታግዘኝ ማየት እፈልጋለዋል። ልታጸናኝ እፈልጋለሁ። አንተ ፊትህ ወደ እኔ ከሆነ ታጸናኛለህ፣ እጸናለሁ። ፊትህ ወደ ሌላ ከሆነና ጀርባህ ወደ እኔ ከዞረ ግን አልረዳኸኝም ማለት ነውና ብሎ ነው የተናገረውና ዛሬም ሥላሴ ፊታቸውን ወደኛ ይመልሱልን። እግዚአብሔር አምላካችን ፊቱ ወደኛ ሲመለስ ቸርነቱ ምሕረቱ ይበዛልናል ማለት። እንደዛም ሆኖ ነው እየዋልን እያደርን ያለ ነው እንጂ ይሄ ባይሆን ኖሮ መዋልም ማደርም አይቻልም ነበርና ይሄ ሁሉ ፈተና በበዛበት ዓለም ላይ መዋል ማደር የተቻለው መሰንበት የተቻለው እግዚአብሔርን ማምለክ የተቻለው መጸለይ የተቻለው መቀደስ የተቻለው ማስቀደስ የተቻለው ማሕሌት መቆም ሰዓታት መቆም የተቻለው እግዚአብሔር ረድኤቱን ከኛ ስላላራቀ ፊቱን ከኛ ዞር ስላላረገ ነውና ፊቱን ከኛ ጋር ያደረገ እግዚአብሔር የተመሰገነ ይሁን። የዕለቱም ወንጌል የዮሐንስ ወንጌል ምዕራፍ 8 ከቁጥር 51 ጀምሮ ነው ያለው። ከቁጥር 51 ጀምሮ እስከ ፍጻሜ ምዕራፍ ነው ያለው። ነገር ግን ትልቅ ርዕስ የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እንዲህ ይላል። እግዚአብሔር ከተናገረው ላይ ቅዱስ ዮሐንስ የጻፈው ወይቤሎሙ እግዚእ ኢየሱስ አማን አማን እብለክሙ፣ ጌታ ኢየሱስ ክርስቶስ እውነት እላቸዋለሁ አለ። ከአይሁድ ጋር ክርክር ተነስቶ ነው ይሄን ያለው ጌታ ኢየሱስ ክርስቶስ። መቼም አይሁድ አያምኑም፣ መከራከር ብቻ ነበረ። ዛሬም አንዳንድ ሰዎች ላያምኑ ነገር ዝም ብሎ ሲከራከሩ እንደሚውሉት ሲነቅፉ እንደሚውሉት እንዲህ ናችሁ እናንተ የሚሉ ላያምኑ ነገር በጊዜ ማቃጠል ጊዜ መፍጀት። እንዲህ አይነት ሰዎች በዛም ጊዜ አይሁድ ነበሩና ምን ደንበረ የሚሉት እንደውም ጌታ ኢየሱስ ክርስቶስን ሲከራከሩ የነበረ እነሱ አብርሃም ምንድነው ያላቸው? ቃሌን የሚጠብቅ አይሞትም አለ ጌታ ኢየሱስ ክርስቶስ። ዘአቀበ ቃሌ ኢይጥዕሞ ለሞት፣ የኔን ቃል ጠብቆ የሚኖር ቃለ ወንጌልን ጠብቆ የሚኖር በወንጌል አምኖ የሚኖር አይሞትም አላቸው። እንዴ አሉ፣ ደነገጡ። ያን ጊዜ እንዴት ነው የማይሞተው? ነቢያት ሞተው የለም ወይ? አብርሃም ሁሉ ሞቶ የለም ወይ? አንተ ተለይተ የኔን ቃል የሚጠብቅ አይሞትም የምትለው ማን ነው የማይሞተው? ሳይሞት እዚህ ምድር ላይ የቀረ አለ እንዴ አሉ። ምክንያቱም አያችሁ እሱ ስለ ሰማያዊ ሞት ነው እየነገራቸው ያለው። እነሱ እዚህ ምድር ላይ ሰው ነፍስና ስጋ የሚለያየውን ነገር ነው እያወሩ ያሉት። መቼም ምድራውያን ሰዎች ሐሳቡ ምድራዊ ከሆነ አንድ ሰው የሚያወራው ሁሉ ስለ ምድር ብቻ ነው። ሐሳቡ እዚህ ምድር ላይ ብቻ ስለሆነ ስለ ምድር ጥቅም ብቻ ነው ስለሚያወራ። በምድር ላይ ስለሚያተርፈውና ስለማያተርፈው ነገር ብቻ ነው የሚያወራው ምድራዊ ብቻ ሲሆን አንድ ሰው መንፈሳዊነት በመሃል ከሌለ መንፈሳዊ ሐሳብ ሰማያዊ ሐሳብን ማሰብ ካልቻለ በቅዳሴ ጊዜ ላይ እኮ ተነግሮናል። ምንድን ነው በሰማይ ያሉ ልብክሙ አይደለ የተባለው? ቅዳሴ ጊዜ ላይ ልባችሁ በሰማይ ይኑር ማለት ሰማያዊ ሐሳብን ያስብ እኮ ነው። ምድራዊ ብቻን አያስብ።
በምድር ላይ የኖራችሁ ሰማያዊ ሐሳብ ይኖራችሁ እኮ ነው። ሐሳባችሁ ምድራዊ አይሆን። ምድራዊ ከሆነ ሞቶ ይቀራል። ምድራዊ ከሆነ አፈር ውስጥ ይቀበራል። ምድራዊ ከሆነ በምድር ላይ ብቻ ይቀራል። ምድራዊ ከሆነ ሰማዩ ይርቀዋል። ምድራዊ ሆናችሁ ሳላችሁ ሰማያውያን ሁኑ ነው የተባልነው። ጊዜያውያን ሆናችሁ ሳላችሁ ዘላለማውያን ሁኑ ነው የተባልነው። አዎ ይሄን የተነገረንና ይሄ ስላልገባቸው የሞቱ ነቢያትን እየቆጠሩ የነሱም መቃብር እያሳዩ ዳዊት እንኳን ሞቶ የለም ወይ? መቃብሩ በእኛ ዘንድ አይደለም ወይ ያለው? የነ ኢሳይያስ መቃብር፣ የነ ኤርምያስ፣ የነ ሕዝቅኤል መቃብራቸው እኛ ጋር አይደለም ወይ ያለው? ይኸውና አፈር ሳር በቅሎበት አይደለም ወይ ያለው? እነሱ ሁሉ ትልልቆች ብለን የምናምንባቸው የሞቱትን አሁን ያንተን ቃል የጠበቀ ነው እንዴ የማይሞተው አሉ። ተከራከሩ። ያንተን ቃል በመጠበቅ ብቻ እንዴት አለመሞት ይቻላል አሉ። ግን እውነታው የእግዚአብሔርን ቃል የሚጠብቁ አይሞቱም ወዳጆቼ። የእግዚአብሔርን ቃል የሚጠብቁ አይሞቱም። የእግዚአብሔርን ቃል የማይጠብቁ ናቸው የሚሞቱት። የእግዚአብሔርን ቃል የማይጠብቁ፣ የእግዚአብሔርን ቃል የማይወዱ፣ የእግዚአብሔርን ቃል ተቀብለው ጸንተው የማይኖሩ የሞቱ ናቸው። ከቃሉ ስንለይ ይሞተናል። ከቃሉ ጋር ስንሆን ግን ሕያዋን ነን። ከቃሉ የተለየ ሰው የሞተ ነው። ከቃሉ ጋር ከእግዚአብሔር ቃል ጋር የኖረ ግን ሕያው ነው ለዘላለም። እግዚአብሔር የተመሰገነ ይሁን። ስለዚህ ከቃሉ ተለይቶ መሞት እንዳለ ስለማያውቁ ቃሌን ቃለ ወንጌል ማለቱ ነው። አንድም እግዚአብሔር አብ ቃሌ ወልድን የጠበቀ አይሞትም አለ። በቃሌ ወልድ ያመነ ቃል የተባለው ወልድ ይሆንና በዚህ ጊዜ ትርጓሜው ቃል የተባለው ወልድ ይሆንና በወልድ ያመነ አይሞትም ነው። አዎ ቢሞት እንኳን በሕይወት ይኖራል ነው የተባለው። በስጋ ቢሞት በነፍስ ሕያው ነው ነው የተባለው። ለጊዜው ቢሞት ለዘላለም ሕያው ነው የተባለው። በምድር ቢሞት በሰማይ ሕያው ነው የተባለው። በእግዚአብሔር ቃል የሚያምን ይህን እየተከራከራቸው ነበርና እነዚህ ሰዎች ግን እንዴት እንዲህ ትላለህ እያሉ ይከራከሩ ነበረ። ስለ አብርሃምም አንስተው ነበረ። አብርሃም ተመኘ የኔንም ቀን አየ እያለ ጌታ ኢየሱስ ክርስቶስ ደግሞ አብርሃምን አንስቶ ይህን ትምህርት ሲያስተምር ጌታ ኢየሱስ አብርሃም መጥቶ መስክሮባቸዋል። ሰዎቹ ላይ እመኑበት አምላክ አብርሃም ነው ይሄ አላቸው። አብርሃም ራሱ ከመቃብር ወጥቶ መጥቶ እኮ ነግሯቸዋል። አያችሁ የሞተ ሰው ከመቃብር ወጥቶ እንኳን ሲነግራቸው የማያምኑ ሰዎች፣ ማመን የማይፈልጉ ሰዎች የሞተ ሰው እንኳን ከመቃብር ወጥቶ መጥቶ ሲነግራቸው አያምኑ። ማመን ስላልፈለጉ እኮ ነው። ማመን እኮ የፍላጎት ጉዳይ ነው። ሲፈልጉ የሚታመን፣ ካልፈለግነው በግድ እምነት ምንም ሊያደርገን አይችልም። ወንጌል በግድ አይጋትም። ስንቀበለውና ልናምነው ስንፈልግ ብቻ ነው። አንዳንድ ጊዜ ወንጌል የሚሰለቻቸው፣ ወንጌል ሲነገር የሚዳከሙ፣ ወንጌል ሲነገር ጊዜ ሄደብን የሚሉ፣ ወንጌል ሲነገር ሰዓቱ ባልሆነ ነገር እንደባከነ የሚያስቡ፣ ወንጌልን ጆሮአችን ከጠገበው ከእግዚአብሔር ተለይተናል። መጠገብ የለበትም። ሁልጊዜ እንደናፈቀን ነው መኖር ያለበት። ሁልጊዜ እንዳልሰማነው ነው እንደ አዲስ መስማት ያለብን። ወንጌልን ሰምተነው እንዳልሰማ ነው። ትናንት ሰምተነው ዛሬም ሲነገር ደግሞ እየጣፈጠን የመላመድ ሳይሆን ጠግቤዋለሁ፣ አውቀዋለሁ፣ ለምጄዋለሁ አይነት መንፈስ እንዳያድርብን ያስፈልጋል። ወንጌል ሁልጊዜ ሐዲስ ነውና ሐዲስ ኪዳን እኮ ሁልጊዜ ሐዲስ ነው። ወንጌል ሐዲስ ኪዳን ነው አይደል? ሐዲስ ኪዳን የሚባለው የወንጌል ትምህርት ነው አይደል? የወንጌል ትምህርት ሐዲስ ኪዳን የሚባለው የወንጌል ትምህርት ነውና የወንጌልን ትምህርት ደግሞ ሁልጊዜ አዲስ ነው እያልን ስናምን ነውና እንዲያምነው መኖር ስለሚያስፈልግ ነው። እነዚህ ሰዎች ምን ብለዋል? አብርሃምን ጠቀሱና እንደው አብርሃም ሁሉ ሞተ አለ። ጌታ ኢየሱስ ክርስቶስ በዚህ ምክንያት ምን አላቸው? በዚህ 58ኛው ቁጥር ላይ ምን ነገራቸው? እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ከመፈጠሩ በፊት እኔ ነበርኩ አላቸው። ዛሬ የመጨረሻውን ነገር ነገራቸው። እናንተ ሞተ የምትሉት አብርሃም እሱ ራሱ ሳይፈጠር እኔ ነበርኩ አላቸው። በዚህ ጊዜ ነው ይህን ያክል ይዳፈረናል፣ ሃይማኖታችንን ተዳፈራሉ። አንዳንድ ጊዜ እንግዲህ የራሳቸው የጠረቁት ሃይማኖት ያላቸው ሰዎች፣ ራሳቸው የሰሩት ሃይማኖት አለን ብለው የሚያስቡ ሰዎች ሃይማኖታችን ፈረሰ ይላሉ። ራሳቸው የሰሩት ራሳቸው ያቋቋሙት እንደ ድርጅት ነገር ያደረጉት እንደ ምድራዊ ተቋም አድርገው የተቋም መተዳደሪያ ደንብ ለሃይማኖቱ ቤት ያበጁ ሰዎች እንደዛ ነው የሚያስቡት። ሃይማኖት ሰማያዊ ነው። ሃይማኖት ምድራዊ ተቋም አይደለም። ቤተ እምነት እኮ ሰማያዊ እንጂ ምድር ላይ የተቋቋመ ድርጅት አይደለም። ምድር ላይ ሰዎች ተስማምተው ያቋቋሙት መተዳደሪያ ደንብ ምናልባት ለስርዓቱ ወይንም ደግሞ ለመተዳደሪያ ደንቡ ሃይማኖትን ደጋፊ ሰነድ ለሆነ ነገር ሊሆን ይችላል።
ይህንን ግን ኢየሱስ ክርስቶስ በምድር ላይ ሲመሰርት ሰማያዊ ስርዓትን በምድር ላይ መሰረተ፣ ሃይማኖትን ማለት ነው። እንዲህ የሚያስቡ ናቸውና እንዴት ዝም ብላችሁ ታያላችሁ አሉና ድንጋይ አነሱ። ወነሱ እብነ ከመ ይውግርዎ በድንጋይ ሊፈነክቱት ይሯሯጡ ነበር። ወታባ ሆረ እምኔሆሙ ጊዜው ገና አልደረሰምና ተሸሽጎ ከፊታቸው ገለል አለ ኢየሱስ ክርስቶስ። ምክንያቱም የሚሰቀልበት በስቅለት ነው እሱ የሚሞተው እንጂ በውግረተ እብን አይደለም። በድንጋይ ተወግሮ አይደለም የሚሞተው። ትንቢት አልተነገረም። በድንጋይ ተወግሮ ይሞታል ተብሎ እንደነ እስጢፋኖስ እንደነ ኢሳይያስ እንደነ ኤርምያስ አልተነገረለትም ለጌታ ኢየሱስ ክርስቶስ። በድንጋይ ተወግሮ ይሞታል ተብሎ ስላልተነገረለት ይሄን አይደለም እኔ አለ ጌታ ኢየሱስ ክርስቶስ ከፊታቸው ፈቀቅ አለ ነው የሚለውና ስለዚህ የአብርሃምን ታሪክ ስንተርክ የቆየንበትና ከአብርሃም ጋር ያለውን ነገር እግዚአብሔር አምላክ አብርሃም እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው ይወዳቸዋል እግዚአብሔር። አብርሃም ይስሐቅ ያዕቆብን አምላካቸው ነኝ ብሎ ነው የመሰከረላቸው ወንጌል በሚያስተምርበት ዘመን። እኔ የአብርሃምና የይስሐቅ እናንተ የምትወዷቸው አብርሃም ይስሐቅ ያዕቆብ የነሱ አምላክ እኔ ነኝ ያላቸው እና ሳይፈጠር ማለት ይሄ በስጋ የምታዩኝ ይሄ ስጋ ማርያም አምላክ የሆነው የስጋ ማርያም እኮ ቅድመ ዓለም እንደነበረ ሆነ ከአብርሃም በፊትም እንደነበረ ሆነ ብሎ የስጋ ማርያምን ከማርያም የነገሳው ስጋ የባህሪ አምላክ መሆኑን የሚገልጽ ነው ይሄ ትምህርት። የባህሪ አምላክ ደግሞ ከአብርሃም በፊት ነበረ ከዓለም በፊትም ነበረ ማለት። የባህሪ አምላክ ከዓለም በፊትም ከአብርሃም በፊትም ከዓለም በፊትም የነበረ ነው። ቅድመ ዓለም የነበረ ሆነ ነው። የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሲሰጥ ቅዱስ ቄርሎስ እንደተናገረው እንቲአሁ ለቃል ኮነ ለስጋ ወእንቲአሁ ለስጋ ኮነ ለቃል የሚለው ማለት ነው። ይሄ ማለት እንቲአሁ ለቃል ማለት የቃል ገንዘብ ለስጋ ሆነ፣ የቃል አምላክነት ለስጋ የስጋ ሰውነት ለቃል ሆነ ማለት ነውና ይሄን የሚናገር ነውና ስለዚህ በዚህ ምክንያት አሳደውታልና እንግዲህ የዕለቱ ወንጌል ይሄ ሲሆን በዚህ ቀን እግዚአብሔር አምላክ ሥላሴ ወደ አብርሃም ቤት የገቡበት ዕለት ነው። ወደ አብርሃም ቤት የገቡት ደግሞ አብርሃም ደግ ሰው ነበረ፣ እንግዳ ተቀባይ ነበረ። ያለ እንግዳ ማይዳ ይበላም ነበር አብርሃም። እንግዳ ሳይመጣ ምግብ አይቀምስም፣ ልማድ አለው። በዚህ ምክንያት ሰይጣን ቀንቶበት እንግዶችን አስቀረበት። እንግዶችን ደግሞ ያስቀረበት መንገድ ሰይጣን በመታት ራሱን እንደፈነከተ አድርጎ ደም ተቀብቶ ተፈንክቻለሁ ብሎ መንገድ ላይ ቆመ። ሰዎች ወደ ቤተ አብርሃም ሲጎርፉ ከመንገድ ላይ ጠብቆ ወዴት እየሄዳችሁ ነው? ወደ አብርሃም ቤት። ለምን? ያበላል ያጠጣል ሲባል ሰምተን ሲሉ አረ የድሮ አብርሃም አይደለም አላቸው። የድሮ አብርሃም አይምሰላችሁ አላቸው። የድሮ አብርሃም እውነት ነው፣ ያበላል ያጠጣል ያለብሳል ያጎርሳል። የዛሬው የአሁኑ አብርሃም የሰውዬ ደግሞ ተቀይሯል። አሁንማ በድንጋይ ነው የሚፈነክተው። ያበላል ብዬ ብሄደው በድንጋይ ፈንክቶ ለቀቀኝ፣ እኔን ያገኘ እንዳያገኛችሁ አላቸው። የሚመጡትን ሰዎች ይሄ ሁሉ ዓላማ አንደኛ እነዛም እንዳይበሉ ነው። እነዛንም ሲያስርብ ነው ሰይጣን። አብርሃምንም በረከት ሲያሳጣ ነው። ዞሮ ዞሮ እግዚአብሔር ሰይጣን ማለት የሰውን ፍላጎት የማያሟላ ፍላጎት መልካም የሆነ ፍላጎታችን እንዳይሟላ የሚያደርግ ነው ሰይጣን ማለት። መልካም የሆነ ፍላጎታችን እንዳይሟላ ይፈልጋል። መልካም ያልሆነውን ደግሞ እንዲሟላ ያደርጋል። የማይጠቅመንን ነገር ማለት የማይጠቅመንን ነገር እንዲሟላ የሚያደርግ ነው ሰይጣን ማለት። በዚህ ጊዜ እነዚህ ሰዎች ደነገጡ፣ ተመለሱ። አብርሃም በዚህ አዘነ። እንግዶች ወደ ቤቴ አልመጡም አለ፣ አልበላም አልጠጣም አለ፣ ተከዘ፣ አዘነ። 3 ቀን ያለ እህል ውሃ ቆየ ማለት። እንግዳ ካልመጣ ብሎ 3 ቀን የሚጾም ሰው አለ? 3 ቀን ያለ እህል ውሃ ማን ይቆያል? እንደውም ለምን መጣብኝ ነው የሚባለው እንጂ ማን ነው አሁን እንግዳ አልመጣም ብሎ እኔ እንግዳ ካልመጣ እግዚአብሔር አልመጣም ቤቴ ማለት ነው ብሎ እኮ ነው ያሰበው እሱ። ወደ ቤቴ እንግዳ አልመጣም ማለት እግዚአብሔር አልመጣም ማለት ነው አለ። ምክንያቱም ለአብርሃም ትልቅ ነገር ተገልጾለታል። ለአብርሃም ለሳራ ትልቅ ነገር ተገልጦላቸው። ምክንያቱም ጌታ ወደፊት ወንጌል ሲያስተምር ምንድን ያለው? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ብሎ እኮ አመሰግናቸው። እንዲህ የሚያደርጉትን የሚያበሉትን ወደፊት ያመሰግናል ጌታ ኢየሱስ ክርስቶስ ወደ ወንጌል ሲመጣ። የሚያጠጡትን እንደዛ፣ የተራቆተም ያለብሱትን እንደዛ፣ የታሰረ የሚጠይቁትን እንደዛ፣ የታመመ የሚጎበኙትን እንደዛ፣ ማደሪያ ያጣውን የሚያሳድሩትን እንደዛ። ስለዚህ ይሄ ተገልጾለት ነውና እኔ እግዚአብሔር የለም ማለት ነው ቤቴ ላይ አለ። እግዚአብሔር የሌለበት ቤት ውስጥ ነው እየኖርኩ ያለ። ክርስቲያኖች እንዲያስቡ እስቲ ቤታችሁ ውስጥ እውነት እግዚአብሔር አለ የለም?
እግዚአብሔር ይስተናገድበታል አይስተናገድበት? የሚጨቃጨቁ ባለትዳሮች ቤት እግዚአብሔር ቀርቶ እንደው ሌላ ምንም የሚገኝ ነገርም የለም። የሚጣሉ አብርሃምና ሳራ ይከባበሩ ነበረ በትዳራቸው። ሳራ እኮ አብርሃምን ጌታዬ ትለው ነበረ እኮ። ጌታዬ ነው የምትለው፣ የኔ ጌታ እያለች ነበር የምትጠራው። እንዲህ ነው የምታከብረው። የኔ ጌታ ብላ ከውጭ ወጥቶ ስራ ውሎ አርሶ እርሻ ውሎ ሲመጣ ከመንገድ ተቀብላ ሞፈር ቀንበር ተቀብላ ታሳርፈዋለች። ሌላም አንዳንድ ዕቃዎችን ይዞ ቢመጣ ተቀብላ አሳርፋ ከቤት አስቀምጣ እግር አጥባ ተንከባክባ ልብስ ቀይራ እንዲህ ነው የምትንከባከበው ከውጭ ሲመጣ ማለት። እሱም ደግሞ እሷን እህቴ እያለ ነበር የሚጠራት። እህት አለችኝ የምታስብልኝ የኔ እህት የሆነች እያለ እንዲህ ነበር የሚፋቀሩትና ከዚህ የተነሳ በቤታቸው እግዚአብሔር ይኖር ነበር። ቤታቸው እግዚአብሔር ቤት ነበር። ስለዚህ ያለ ልምዱ እግዚአብሔር ተለየን ምን ብንበድል ነው ብለው አዘኑ። ምን እንግዲህ ከቀረ ይቅር ብለው አልበሉ። መጾም ነው የመረጠው አብርሃም፣ አለመብላትን ነው የመረጠ። በኋላ እስቲ ያለፈ ያገደመ እንግዳ መንገድ ላይ ካገኘው ብሎ ወጣ ሲል 3 ሰዎች የጠወለገ ነገር አይነት ሆነው አገኛቸው። ምንድናቸው አላቸው። የራበን የጠማን የደከመነን አሉት። እኔሳ ታዲያ የምፈልገው ይህን አይደል? ገሃሱ አጋእዝቴ ቤተ ገብርክሙ አብርሃም፣ ጌቶቼ ብሎ ነው አከበራቸው እኮ ሥላሴን አጋእዝት አላቸው አብርሃም። ገሃሱ ቤተ ገብርክሙ፣ ወደ አገልጋያችሁ ወደ አብርሃም ቤት ግቡ፣ የላመ የጣመ የተገኘውን ነገር ትቀምሳላችሁ አላቸው። 3 ነን አሉት እና ምንድነው ደከመን መሄድ አንችልም አሉት። አዝዬ አደርሳለሁ አለ። አረ 3 ነን አለ። በተራ አደርሳለሁ አለና አንዱን እሽኮኮው ላይ አድርጎ ወደ ቤቱ ይዞ ሄዶ ከቤቱ ሲያሳርፍ የቀሩትን 2 ሊያመጣ ዞር ሲል ለካ እነሱማ ይለያዩ ናቸው፣ አንድ ናቸው። አንድም 3ም ስለሆኑ ቤቱ ላይ ተገኙ 3ቱም። አንዱን ሲወስድ ለካ 3ቱን ወስዷል። አንዱን ያከበረ 3ቱን አክብረዋል። አንዱን ያመለከ 3ቱን አምልኳል። አንዱን የወደደ 3ቱን ወዷል። የአንዱን ስም የጠራ 3ቱን እየጠራ ነው። የነዛም አይቀርባቸውምና ሥላሴ አንድም 3ም ናቸውና ቤቱ አስገብቶ አብርሃምን ቶሎ በይ እንግዳ መጣ አላት። እንግዶች መጡ። ሳይበሉ ሳይጠጡ የሰነበቱ ናቸው። የሚበላና ድርስ አለ። ጥጃውን አረደ፣ ላሙን አረደ፣ አቀረበላቸው። ሳራ ደግሞ በቤቱ ያለውን እንደ እርጎ ያለ ነገር ቂጣ ጋግራ እርጎውን አቅርባ አቀረበችላቸው። እሱ ደግሞ ያንን ላሙን አርዶ አወራርዶ አቀረበ። እንግዲህ ሥላሴ ተመገቡ ተብሎ ነው የሚባለው። ሥላሴ ምግብ የሚያስፈልጋቸው አይደለም። ሥላሴ አይራቡም አይጠሙም። እንኳን ሥላሴ እነሱ የፈጠሯቸው መላእክት አይራቡም አይጠሙም፣ ረቂቃን ናቸው። ሥላሴ የማይራቡ የማይጠሙ ነገር ግን የሰውን ፍቅር የሚራቡ የሚጠሙ የአብርሃም ፍቅር ያገበራቸው የአብርሃም ፍቅር ያስገደዳቸው የአብርሃም ሃይማኖት እስመ ኮነ አብርሃም ስረው ሃይማኖትን ወሃይማኖቶሙ ለአይሁድ መፍቀሬ ሃይማኖት ርቱዐ ሃይማኖት ነው። አብርሃም የቀና ሃይማኖት ያለው ነው። ጠማማ ሃይማኖት አይደለም ያለው፣ እውነተኛ ሃይማኖት፣ የቀና ሃይማኖት፣ እግዚአብሔር የሚወደው ሃይማኖት ያለው ነው አብርሃም። ርቱዐ መፍቀሬ እግዚአብሔር ርቱዐ ሃይማኖቱን የሚባለውም ከዚህ የተነሳ ነው። ከዚያ በኋላ አብርሃም በቤቱ አስተናገዳቸው። ያ መስተንግዶ ማለት እሳቱ ቅቤን ሲበላው በላ ሲባል አቀለጠው፣ ጨረሰው። የት እንዳደረሰው አይታወቅም። እሳት ላይ ብታረጉት ቅቤው ይቀልጣል፣ ይንተከተካል፣ ያልቃል። እንዲህ ነው የሆነው። የነሱ መብላትና መጠጣት በዚህ መልክ ነው። እሳቱ ቅቤውን አቅልጦ እንደሚጨርሰው ነው። አብርሃም ግን አብልቻለሁ ብሎ ተደስቷል። አብርሃም ሊያገኘው የሚገባው በረከት አልቀረም። ከዚያም በኋላ በዛ ቤት በረከት አሳደሩ። ያም ላሙ የታረደው ላም ተነስቶ ሥላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ በሚል መልኩ በሰው አንደበት አመሰገነ ማለት። እንስሳው አመሰገነ። የታረደው እንስሳ እንደገና ተነስቶ ሥላሴን አመሰገነ። በላ አለቀ፣ ተበልቷል፣ አልቋል የተባለው ሥላሴነታቸውን በዚህ ያስመሰከሩ፣ እግዚአብሔርነታቸውን በዚህ ያስመሰከሩ። አብርሃም ተደሰተ። ከዚያም አንተ የተባረክ ትሆናለህ አሉት። ዘር ምድርን ይሞላል አሉ። ባለቤት ሳራ ተሳንሳለች ትወልዳለች አሉ። ልደተ ይስሐቅን ያበሰሩበት ዕለት ነው ሐምሌ 7 ቀን። አመ ከመ ዮም እገብ ሀቤከ ምዕራፍ 11 ላይ እንደ ዛሬ ያን ጊዜ እንደ ዛሬ ወደ ቤት ተመልሼ እገባለሁ እመጣለሁ አለው እግዚአብሔር። የዛሬ ዓመት ልጅ ይወለዳል በቤት ውስጥ ማለቱ ነው። ከ9 ወር ከ5 ቀን በኋላ ልጅ ይወለዳል። የዛሬ ዓመት ይሄ ቤት ባለ ልጅ ነው።
ይሄ ልጅ አታችሁ መካን ሆናችሁ የኖራችሁበት ችግራችሁ ሁሉ የሚቀረፍበት ነው የዛሬ ዓመት አለ። ምክንያቱም እነሱ ልጅ አልነበራቸውም። በዚህ ምክንያት መካን ሆና ሳራ በዚህ ምክንያት ታዝን ነበርና በሐዘን ነበር የምትኖረውና ወደ መጨረሻም ይስሐቅ ደግሞ ለመስዋዕት የቀረበ ልጅ ነው። ብዙ ታሪክ አለው። ቀጥሎ እንግዲህ በዛ በነሐሴው ደግሞ የምናከብረው የሚከበር ነው። ነሐሴ 28 ቀን ማለት ነው ልጁን የሰዋ እንደሆነ በዛም እረፍታቸው እንደሆነ አብርሃም፣ ይስሐቅ፣ ያዕቆብ የሚነገርበት ነው። ስለዚህ ይሄንን ነገረ። አላምን አለች ሳራ እንደውም ልጅ ትወልዳለች ስትባል እኔ አርጅቼ አብጅቼ ከዚህ በኋላ እንዴት ልወልድ እችላለሁ ስትል ምንትኑ አሳቃ ለሳራ ሳራን ምን አሳቃት ብሎ እግዚአብሔር ሲናገር በአብርሃም ቤት ውስጥ ይስሐቁ እኔ አልሳቅሁም አለች። እሷ አልሳቅሁም ብላ ያንን መሳቋንም መልሳ ሰወረች፣ ደበቀች። ነገር ግን ይስሐቅ ከነሱ እንደሚወለድ እግዚአብሔር ያበሰረበት ዕለት ስለሆነ ይሄንን የይስሐቅ ልደት ብስራት ቀን የምናከብርበት ነውና እንግዲህ ክርስቲያኖች አብርሃምን የባረከ እግዚአብሔር ዛሬም ይባርካል። የአብርሃምን ቤት የባረከ እግዚአብሔር ዛሬም በረከቱን አላቋረጠም። የአብርሃምና የሳራን ቤት የባረከ ለነሱም የተባረከ ልጅ የሰጠ ዛሬም ወላጆች እግዚአብሔር እናንተን ባርኮ የተባረኩ ልጆችን ይስጣችሁ። እግዚአብሔር የባረከው ልጅ ለወላጅ ጠቃሚ ነው። እግዚአብሔርንም ያገለግላል። ለሀገርም ጠቃሚ ነው። ለራሱም በቀና መንገድ ይሄዳል። ለራሱም እጁ ንጹህ ልቡ ንጹህ ይሆናል። ዘንጹህ ልቡ ወንጹህ እደዊሁ ወዘኢነሳ ከንቶ በላይ ለነፍሱ ወዘኢመሃለ በጉልት ለቢጹ በውሸት ማይምል ይሆናል። እግዚአብሔር ባረከው ልጅ እጁ ንጹህ ይሆናል ከመስረቅ ከመግደል። ልቡ ንጹህ ይሆናል ከቂም ከተንኮል ንጹህ ይሆናል። እግዚአብሔር ይባረከው ልጅ። ስለዚህ ንጹሃን የሚሆኑ ልጆች የሚገኙት ከንጹሃን ወላጆች ነው። ንጹሃን ወላጆች ንጹህ ምንጭ ዞሮ ዞሮ ንጹህ ውሃ ነው የሚያስገኘው። መራራ ምንጭ ከሆነ ደግሞ መራራ ውሃን ነው የሚያስገኘው። መራራ የሆኑ መራራን ነው የሚያስገኙት። ጣፋጭ የሆኑ ጣፋጭን ነው የሚያስገኙት። ብርሃን የሆኑ ብርሃንን ነው የሚያስገኙት። ጨለማም ከሆነ ደግሞ በአንጻሩ በዛው ልክ ነው። ስለዚህ ወላጆች የተባረኩበት ዕለትና ልጅም የተባረከ ልጅም እንደሚገኝ የተነገረበት ዕለት ነው፣ የተበሰረበት ዕለት ነውና ዛሬም ለምድራችን፣ ለዓለማችን፣ ለሀገራችን ብሎም ማለት ነው የሚያስፈልገው የተባረኩ ወላጆች የተባረኩ ልጆችን እንዲያገኙ ሥላሴ ይባርካሉ። የሥላሴ በረከት አይቋረጥም። የሥላሴ ስጦታ መልካም ነው። የሥላሴ ስጦታ ደስ የሚያሰኝ ነው። የሥላሴን ስጦታ ጠብቀው የሚኖሩ የታደሉ ናቸውና የሥላሴን ስጦታ ጠብቆ መኖር መታደል ስለሆነ ሥላሴ የሚሰጡትን ስጦታ ጠብቃችሁ ለመኖር አብርሃም መሆን ያስፈልጋል። አብርሃም እኔ ከእግዚአብሔር ውጪ ሕይወት የለኝም ያለ ሰው ነው። ከእግዚአብሔር ውጪ ሕይወት የለኝም የሚል በየትኛውም ነገር አልተደገፈም። ዛፍ በሚያመልኩት አልተደገፈም። እንጨት በሚያመልኩት አልተደገፈም። የግል ሀብታቸውን የሚያመልኩትንም አይደለም። እንደሱ አይነት አይደለም አብርሃም። እንደውም ምንድነው የሚባለው? አርከ እግዚአብሔር ነው የሚባለው። አብርሃም የእግዚአብሔር ወዳጅ ይላል። አብርሃምም የሚወደው እግዚአብሔርም የሚወደው። እንግዲህ አብርሃም እግዚአብሔርን ይወዳል። እንደውም እግዚአብሔር በአንድ ወቅት ምን ብሎ ነው የመሰከረው? መጽሐፍ ቅዱስ ላይ የተመዘገበው እኔ የማደርገውን ነገር ከወዳጄ ከአብርሃም አልሰውርም አለ እግዚአብሔር። ከወዳጄ ከአብርሃም። ከወዳጅ ምን ይደበቃል? እናንተስ ከወዳጃችሁ ምን ትጠብቃላችሁ? ምን ትደብቃላችሁ? ሰው ወዳጁን እኮ ምስጢር ይነግረዋል አይደል? እንዲህም ሁሉ እግዚአብሔር አብርሃምን ወዳጅ አድርጎት ምስጢር ይነግረው ነበር። የነገረውን ምስጢር ምንድን ነው? ወደፊት በምድር ላይ ተወልጄ ከዚያም አድጌ ከዚያም 30 ዘመን ሲሞላኝ በዮርዳኖስ ወንዝ ተጠምቄ ወንጌል አስተምሬ በመጨረሻው ላይ በቀራንዮ አደባባይ ተሰቅዬ ዓለምን አድናለሁ ብሎ ይሄ ምስጢር ለአብርሃም ነግሮታል። ምንም ስለማይደብቀው። አያችሁ እግዚአብሔር እንዴት እንደሚወደው አብርሃምን። ገና ጊዜው ሳይደርስ ሊነገር ቀርቶ እኛ ዛሬ ተደርጎ እንኳን ተምረነው እኮ ተገንዝበን መኖር ተስኖን እኮ ያለ ነው። እና በመጨረሻው ሰዓት ቀራንዮ አደባባይ ልሰቀላለሁ ብሎ ያለውን አሳየኝ አለው። አሳየው እንዴት እንደሚሰቀል ስነ ስቅለቱን ለአብርሃም አሳየው ስለሚወደው። ይሄን አሳየው። አብርሃም አመሰገነ። እግዚአብሔር ሆይ ሁሉን የምትሰራው ወደፊት የምትሰራው ነገር ከኔ ያልሰወርህ የተመሰገንኩን አለው። ያልሰወርከኝ። ምክንያቱም እግዚአብሔር የሰወረው መንገድ አይገኝም። እግዚአብሔር የገለጠው መንገድ ብቻ ነው የሚገኘው። አንዳንድ ጊዜ መንገዳችሁን እግዚአብሔር ያልገለጠው ይሆንና ተሰውሮባችሁ የምትሄዱበትን ታጣላችሁ።
መሄጃ መንገዱ ይጠፋና ብትሄዱበትም ደግሞ ጉድጓድ ይሆናል፣ ዳገት ይሆናል፣ ቁልቁለት ይሆናል፣ እንቅፋት ይበዛዋል፣ መሄድ ይሳናቸዋል። በእንቅፋት ብዛት እንቅፋቱ 10 እየመታችሁ እያንገዳገዳችሁ፣ እንቅፋቱ እያቆሰላችሁ፣ እንቅፋቱ አላስኬድ እያላችሁ፣ እንቅፋቱ አላሳልፍ እያላችሁ፣ እሾሁ እየወጋችሁ እግዚአብሔር ያልባረከው መንገድ ሲሆን እንደዛ ነው የሚሆነው። እግዚአብሔር ያልባረከው እግዚአብሔር ያልፈቀደው መንገድ ሲሆን መንገዱን እግዚአብሔር የገለጠው መንገድ ሲሆን ግን እግዚአብሔር የገለጠው መንገድ ሲሆን ስትሄዱበት እንደው ምቹ ነው የሚሆነው። አስፋልት ነው የሚሆነው። የተስተካከለ ነው የሚሆነው። መንገድ የሚስተካከለው ግን የምትሄዱበት መንገድ የሚስተካከለው ልባችን ሲስተካከል ነው። የልብ መስተካከል ከሁሉ ይቀድማል። ከሁሉ በፊት ነው የሚያስፈልገው። የልቡና መስተካከል፣ የልቡና ተስተካክሎ መገኘት ለእግዚአብሔር። አብርሃም ልቡ የተስተካከለ ነበረ። ልቡ የቀና ነበረ። ልቡ ቀንቶ ሃይማኖቱም የቀና ሆነ። ልባችን ሲቀና ሃይማኖታችን የቀና ይሆናል። ልባችን ጠማማ ሲሆን ደግሞ ልባችን ጠማማ ሲሆን መንገዳችን ሁሉ ጠማማ ይሆናል። ምንድነው ዘምስለ ጠዋይት ጠዊ ተብሎ የተነገረ በዚህ በመዝሙረ ዳዊት 17 ላይ እኮ ምስለ ህሩይ ሩይ የተከውን ከጠማማ ጋር ጠማማ ትሆናለህ፣ ከተመረጠ ጋር የተመረጥህ ትሆናለህ ነው። ጠማማ ማለት እኮ የልቡና ጥመት ነው እንጂ ሰው ሲፈጠር ቁመቱ ጠማማ ነው ለማለት አይደለም። እግሩ ጠማማ ነው ለማለት አይደለም። እጁ ጠማማ ነው ለማለት አይደለም። ፊቱ ጠማማ ነው ለማለት አይደለም። ጆሮው ጠማማ ነው ለማለት አይደለም። ከጠማማ ጋር የተባለው ልቡ ከጠመመ ሰው ጋር፣ ልበ ጠማማ ሰው ጋር ማለት። ልበ ጠማማ ከሆነ ሰው ጋር ልበ ጠማማ ሰው ሁልጊዜ ቀና ነገር አይስማማውም ማለት። ጠማማ ነገርን ብቻ ነው መናገር የሚፈልገው። ሲሰማም የሚሰማው ነገር አጣሞ ነው የሚሰማው፣ አስተካክሎ አይሰማም። ሲናገርም አስተካክሎ መናገር አይፈልግም፣ አጣሞ መናገር ነው የሚፈልገው። እንደ አሽሙር ያለ ነገር ነው መናገር የሚፈልገው። እንዲህ አይነት ነገር ሲሆን እግዚአብሔር አይቀርብም ማለት ነውና ለእግዚአብሔር ምቹ የምንሆነው ለእግዚአብሔር የምንቀርበው ቀናውን መንገድ የተስተካከለው መንገድ ይዘን ስንሄድ ነውና ሳራም ብትሆን ያን ጊዜ የሳቀችው እንዴት ሊሆን ይችላል? ጊዜ አይደለም ብላ ነው። የልጅ መውለጃ ሰዓት አለው ብላ ነው። ለእግዚአብሔር ደግሞ እንግዲህ ሙቀት ልምላሜ የልጅ መውለጃ ሰዓት ካለፈ በኋላ እግዚአብሔር ልጅ እንደሚሰጥ ስላላወቀች ነው። እንግዲህ ልጅ የሚወለድበት ጊዜ ያለው ተብሎ የሚባለው እኮ ይሄ ሰውኛው ነው እንጂ እግዚአብሔር ከፈቀደ ከዚህ ውጪ ማድረግ ይችላል። በየትኛውም ሰዓት ለእግዚአብሔር የሚሳን ነገር ስለሌለ ማለት ነው። እግዚአብሔርን ተስኖት የቀረ ነገር የለም። እመቤታችን እንኳን ስትናገር እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ እግዚአብሔርን የሚሳነው ነገር የለምና እነሆ እኔ የእግዚአብሔር አገልጋይ አለሁ እኮ ነው ያለችው። ለእግዚአብሔር የሚሳነው ነገር ስለሌለ አለች እመቤታችን። ለእግዚአብሔር የሚሳነው ነገር የለም። ቅዱስ ገብርኤል በሚያበስራት ጊዜ እመቤታችን እንዲህ አይነቱ ሐሳብ ስላልነበራት ማለት ነው። እነ ኤልሳቤጥም ደግሞ ያው ልጅ የወለዱበት ዘመን የመውለጃ ሰዓታቸው ካለፈ በኋላ ነው። ኤልሳቤጥ የመውለጃ ጊዜ ካለፈ በኋላ ዮሐንስን የሚያክል ነቢይ ከእናቱ ማኅፀን ጀምሮ ለፈጣሪ የሰገደ ፈጣሪውን ያከበረ ፈጣሪውን ከፍ ከፍ ያደረገ ታየ ማለት ነው። ተወለደ ከሷ ማለት ነውና ስለዚህ እግዚአብሔር በማንኛውም ሰዓት ለእግዚአብሔር የሚሳነው ነገር ስለሌለ ይሄንን ነገር በዚህ ቀን በአብርሃም ቤት እግዚአብሔር ድንቅ ስራውን የሰራበት ስለሆነ ዛሬም በእግዚአብሔር አማኞች በስላሴ አማኞች ቤት እግዚአብሔር ስራውን ይሰራል ነው። እኛ አብርሃም ሆነን ከተገኘን ቅድም እንዳልኳችሁ ሁሉ እናንተ አብርሃም ሆናችሁ ከተገኛችሁ፣ ሳራ ሆናችሁ ከተገኛችሁ፣ ወጣቶችም ይስሐቅ ሆነው ከተገኙ የይስሐቅን ታሪክ እናውቃለን። አባቱ ለመስዋዕትነት ሞሪያም ወደሚባል ስፍራ ወይንም ቀራኔው መጨረሻ ላይ ኢየሱስ ክርስቶስ መስዋዕት የሆነበት ቦታ የተሰቀለበት ቦታ ላይ ነው ለመስዋዕትነት አብርሃም ይስሐቅን ይዞ ሄደው። ወደዛ አባቱ ይዞ ሲሄድ እኮ ኦሪት ዘፍጥረት ምዕራፍ 22 ላይ አልተከላከለም። አባቴ ሆይ እንዴት እኔን ለስለት አሳልፈህ ትሰጣለህ? እኔን ልጅን ለሞት እንዴት አሳልፈህ ትሰጣለህ? አይደለም ያለው። አባቴ ሆይ እግዚአብሔር የሚቀበልህ ከሆነና እግዚአብሔር በዚህ የሚደሰትብህ ከሆነ እኔ መስዋዕት ሆናለሁ ነው ያለው። ይሄ እኮ ነው እግዚአብሔር የሚደሰትብህ ከሆነ አንተ ከእግዚአብሔር ጋር የምትኖርበትና እግዚአብሔር በዚህ አንተን የሚባርክ ከሆነ በዚህ ጊዜ እኮ ነው እግዚአብሔርም አይቶ በዚህ ይበዝህ ለከ ይስሐቅ ብዙ የብዙ ብዙ ይሆንልሃል አለ። ተባርኳል፣ አትረዳው አለው። እንዳረርክልኝ ነው የምቆጥረው አለ እግዚአብሔር። እንዳረርክልኝ እንደሰዋህልኝ ነው የምቆጥረውና ከዚህ በኋላ ይስሐቅ በዚህ ይበዝህ ለከ ይስሐቅ መብዛትን ይበዛልሃል፣ ብዙ ሰው ይሆንልሃል። ያዕቆብ ከሱ ይወለዳል። ከዛም 12ቱ ነገድ እስራኤል ይወለዳሉ። ከዛም ወገን ሐዋርያት ይወለዳሉ። ከዛ ወገን 72ቱ አርድእት ይወለዳሉ። ከዛ ወገን 318ቱ ይወለዳሉ። ከዛ ወገን 200 150 ሊቃውንት መምህራን እስከ ዕለተ ምጽአት እየተነሱ
ወንጌልን ይመሰክራሉ ብሎ ይበዛልሃል አለው። አዎ ይበዛልሃል። ምክንያቱም እስመ ኢይክል ይስሐቅ ይሲኤው አለ ሲኦል። ይስሐቅ መስዋዕት ቢሆን ዓለም በይስሐቅ አይድንምና ዓለም የሚድነው በኢየሱስ ክርስቶስ ደም ስለሆነ የይስሐቅ ደም የሩቅ ብእሲ የፍጡር ደም ነውና የፍጡር ብቻ ደም ማለት ነውና የፍጡር ብቻ ደም ለድነት አያበቃምና የፍጡር ብቻ ደም ለድነት አያደርስምና ብሎ በዚህ ምክንያት የተናገረ ስለሆነ ወጣቶች የይስሐቅን ትሕትና መላበስ ያስፈልጋቸዋል። ወጣቶች የይስሐቅን ትሕትና ወላጅን ማስደሰት፣ ወላጆች ቢኖራቸውም ባይኖራቸውም የቸገራቸው ቢሆኑም ያላቸው ቢሆኑም የታመሙ ቢሆኑ ጤነኞች የሆኑ ቢሆኑ ወላጆች ወላጅ ናቸው። ምንጊዜም ወላጅ ወላጅ ነው። በወላጅ የሚለወጥ የሚቀየር ነገር የለም። ወላጅ መገኛ ነው ለሁሉም ሰው። ያለ ወላጅ የተገኘ የለምና ወላጅ መገኛ ስለሆነ ስለ ወላጆቻቸው መልካም ስራ የሚያደርጉ ለወላጆቻቸው፣ ስለ ወላጆቻቸው የሚጸልዩ፣ ስለ ወላጆቻቸው በእውነት እግዚአብሔርን በጸሎት የሚያነጋግሩ የታደሉ ናቸውና ወደ ቤተ እግዚአብሔር በምነና የተጠሩም ቢሆኑ በቤተ እግዚአብሔር ሲኖሩ፣ በገዳም ሲኖሩ፣ በምነና ሲኖሩ ስለ ወላጆቻቸው ክርስትና ስማቸውን ይዘው የሚጸልዩት ዓለም ውስጥ ሆነው ደግሞ ወላጆቻቸውን ከሚረዱት ያ የበለጠ ደግሞ እነዛን ወላጆች ይረዳቸዋል ማለት ነው። የሚጦራቸውን ያዘጋጅላቸዋል ማለት ነው። የሚያግዛቸው፣ የሚረዳቸውን፣ የሚንከባከባቸውን፣ ሲታመሙ የሚያስታምማቸውን ይሰጣቸዋል ማለት ነው። ስለዚህ ወላጅን ማክበር በኦሪት ዘጸአትም ምዕራፍ 20 ላይ ያው እንደምታውቁት አክብር አባከ ወእመከ ተብሎ ሰማያዊ ቃል እግዚአብሔር ቃል የተናገረው አምላካዊ ቃል አባትህንና እናትህን አክብር፣ ይሄን ያደረግህ እንደሆነ እድሜህ ይበዛል፣ በረከትህ ይበዛል፣ ጎዳና የቀና ይሆናል። ዛሬም ወላጆች ልጆቻቸውን ይመርቁ የለ ብዙ ደህና ልጆች እኮ ከወላጆቻችን እንመረቅ እያሉ የሚሉ እኮ የሚሄዱ እኮ አሉ። ከወላጅ ምርቃት ፍለጋ የወላጅ ምርቃት ጉልበት ነው ብሎ የሚያምኑ፣ የወላጅ ምርቃት ጽናት ነው፣ ብርታት ነው፣ ኃይል ነው ብሎ የሚያምኑ፣ ወላጆቻችን ከመረቁን እንበረታለን እንጸናለን ብሎ የሚያምኑ፣ ወላጆቻችን ሲመርቁን ክብር እናገኛለን፣ ስራችን ይባረካል፣ ጉዟችን የተቃና ይሆናል ብሎ የሚያምኑ እንደ ይስሐቅ ለወላጆቻቸው የሚታዘዙ ዛሬም እኮ አልታጡም፣ ይኖራሉ። እንግዲህ የማይታዘዙ እንዳሉ ሁሉ የሚታዘዙ ደግሞ ወላጆቻቸውን ለገንዘባቸው ብሎ የሚወዱ እንዳሉ ሁሉ ወላጆቻቸውን ደግሞ ዝም ብሎ ወላጆቻቸው ስለሆኑ ብቻ የሚወዱ አሉ። መውደድ የሚገባው ስለ ገንዘባቸው አይደለም፣ ስለ እነሱ ገንዘብነት። ወላጅ ራሱ ትልቅ ገንዘብ ነው፣ እግዚአብሔር የሰጠው ገንዘብ የተገኛችሁበት ማለት መገኛ ነው ወላጅና ወላጆች መገኛ ናቸውና ወላጅ መገኛ ናትና የነሱን ገንዘብነት ከሁሉ በላይ ደግሞ ማሰብ በጣም የሚያስፈልግ ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ በምሕረቱ እንዲጠብቀን ሥላሴ ቤተ አብርሃምን የባረኩበት ዕለት ስለሆነ የእያንዳንዳችን ቤት ደግሞ ሕይወታችን ቤታችን ነውና ይሄ ሕይወታችን በሥላሴ ካልተባረከ ዋጋ ስለሌለው ሥላሴ ያልባረኩት ቤት ስለማይጠቅም ሥላሴ ያልባረኩት ሕይወትም ከንቱ ስለሚሆን ከከንቱነት ወደ በጎነት ወደ መልካምነት ሊመለስልን የሚችለው ሥላሴ የባረኩት ሲሆን ነውና በረከተ እግዚአብሔር ከሁላችን አይለየን። ሥላሴ የአብርሃምን ቤት ባረኩ ስንል እኛም ቤታችን ሕይወታችን ተባርኮ ሥላሴ አንድም ሶስትም ሆነው በቤተ ክርስቲያን አስተምሯችንም የምንማረው የሥላሴ ምስጢር ምስጢረ ሥላሴ 5 አዕማደ ምስጢር በቤተ ክርስቲያናችን አሉ። 5 አዕማደ ምስጢር የሚባሉት የምስጢር ምሰሶዎች ማለት ነውና ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ቁርባን ከዛ ምስጢረ ትንሣኤ ሙታን ብለን በቤተ ክርስቲያናችን እንማራለንና የሥላሴን ምስጢር ማወቅ የሚቻለውና መረዳት የሚቻለው በእምነት ስለሆነ አማኞች የሥላሴን ምስጢር በእምነታቸው የሚያውቁት ስለሆነ በእምነት የሥላሴን ምስጢር ማወቅ ስለሚቻል ሥላሴ ምስጢራቸውን አውቀን ተረድተን ለመኖር ስላበቁን ክብርና ምስጋና ለስማችን ይሁን። የሥላሴ ቤተ ክርስቲያን በስማቸው በታነጸበት ቦታ ሁሉ እየሄዳችሁ የምትማሩት የምትጸልዩት ስጋው ደግሞ የምትቀበሉት የምትችሉትን ለቤተ ክርስቲያን የምታደርጉት አስተዋጽኦና የምታገኙት በረከት ሁሉ ብዙ ነውና በኦርቶዶክሳዊ እምነት ጸንተን ስንኖር ኦርቶዶክሳውያን ሥላሴን አንድም ሶስትም ብለው የሚያምኑ ናቸውና ኦርቶዶክስ ማለት ቀጥ ያለ ሃይማኖት ያልተጣመመ ማለት ነው። የተስተካከለ ወልድ ዋሂድ ለእኛ ብሎ ወልድ ከሰማይ ወረደ፣ ከድንግል ማርያም ተወለደ፣ ዓለምን አድኖ አረገ፣ ዳግም ደግሞ ለእያንዳንዱ እንደየሥራው ሊሰጥ ይመጣል ብሎ የሚያምን ነው
እውነተኛ የኦርቶዶክስ ትምህርት ወይንም ደግሞ አንድ ሰው ኦርቶዶክሳዊ ወይንም ደግሞ ኦርቶዶክሳዊት ናት የምትባለውና በዚህ ሕይወት ጸንተን ለመኖር እንድንችል እግዚአብሔር ይርዳን። ከኦርቶዶክስ እምነታችን እንዳንናወጥ። ዛሬ ብዙ የሚያናውጥ ነገር በዓለም ውስጥ የሚከሰተው የሚታየው የሚሰማው መልካም ነገር ላይሆን ይችላልና መልካም የሆነውን የእግዚአብሔር ቃል እየሰማን መልካም የሆነውን የሥላሴን ምስጢር እየሰማንም እየተማርንም እያመንም ለመኖር እግዚአብሔር ይርዳን። በዓላችንን የሰላም የጤና የበረከት የረድኤት የፍቅር የስምምነት እንዲያደርግልን በዚህ ይሄን የንጉሥ ሚዲያ ወይንም ቲዩብ የምትከታተሉ ተከታታዮች እግዚአብሔር በረከቱን ያድላችሁ። እንኳንም ለሥላሴ በዓል በሰላም በጤና አደረሳችሁ። በዚህ ሚዲያ አገልግሎት የምትጠቀሙ ሁሉ እንግዲህ በጸሎታችሁ እያገዛችሁን ያላችሁ ናችሁ። ይሄ በዚህ ሚዲያ ትምህርቱ ወደ እናንተ እንዲተላለፍ የሚተጉ የሚያገለግሉትን የቤተ ክርስቲያን ልጆች ዲያቆናት ጊዜያቸውን መስዋዕት በማድረግ እናንተን እያገለገሉ ያሉ ናቸውና በጸሎት እንዳትረሷቸው። እግዚአብሔር በረከቱን ረድኤቱን እንዲያድላቸው እናንተንም እግዚአብሔር እንዲባርካቸው። እንግዲህ ትምህርቱ በተሰጠ ጊዜ ፈጥኖ ወደ እናንተ ይደርስ ዘንድ የሚያመቸውን ሰብስክራይብ እያደረጋችሁ እንድትጠቀሙ እናሳስባለን። ወስብሐት ለእግዚአብሔር። ይቆየን።